ሰላም ጤና ይስጥልን ውድ ሸገር ጆርናል ተከታታዮች፣ ዛሬ መጋቢት 28 2018 ዓ.ም በዛሬው መረጃ ሰዓታችን ኢራን ለኢትዮጵያ የወደብ ጥያቄ ድጋፏን ማሳየቷና በተባበሩት መንግስታት ድርጅት ኢትዮጵያ ለእስራኤል የሰጠችው ድጋፍ፣ በቴል አቪቭ የተፈጸመው የሚሳኤል ጥቃትና ተስፋ የተጣለበት የ45 ቀናት የተኩስ አቁም ድርድር፣ የኤርትራ ወታደሮች ወደ ሽራሮ ከተማ መግባታቸውን በተመለከተ፣ በአማራ ክልል አርማጭሆ ስለታገቱ አሽከርካሪዎች፣ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። ላፍታ አብራችሁን ቆዩ። ለዓመታት በጦርነት አዙሪት ውስጥ የቆየችውና የዜጎቿ እንባ ያልደረቀው ኢትዮጵያ ዳግም ወደ አስከፊ ግጭት የሚያመሩ ምልክቶች እየታዩባት ይገኛሉ። በተለይም በሰሜኑ የሀገሪቱ ክፍል በኤርትራ ሰራዊትና በትግራይ ኃይሎች መካከል የታየው አዲስ መቀራረብና በድንበር አካባቢ የሚስተዋሉ ወታደራዊ እንቅስቃሴዎች የፌዴራል መንግስቱን ሕልውና አደጋ ላይ የሚጥሉና ቀጣይነቱ የማይታወቅ ሌላ ትርጉም የለሽ ጦርነት ሊቀሰቀስ እንደሚችል የፖለቲካ ተንታኞችና በጉዳዩ ሳቢያ የሚሰቃዩ ዜጎች ስጋታቸውን እየገለጹ ነው። ትናንት መጋቢት 27 2018 ዓ.ም በትግራይ ክልል ሰሜናዊ ምዕራብ ዞን የምትገኘው የሽራሮ ከተማ የታየው ክስተት ለብዙዎች ግራ የሚያጋባና አሳሳቢ ሆኗል። በትግራይ ቴሌቪዥን ይፋዊ ዘገባ መሰረት ከ700 በላይ ኤርትራውያን በሽራሮ ከተማ የሚከበረውን የመድኃኔዓለምና የሆሳዕና በዓልን ለማክበር በአውቶቡስ ተጭነው ወደ ከተማዋ ገብተዋል። በበዓሉ ላይ የሁለቱ ወገኖች የሃይማኖት አባቶች ተገኝተው የጋራ ጸሎትና መንፈሳዊ ስነ ስርዓቶችን አከናውነዋል። ሆኖም ግን ይህ መንፈሳዊ የሚመስል ጉዞ ከበስተጀርባው ወታደራዊ አጀንዳ እንዳለው የሚጠቁሙ መረጃዎች እየወጡ ነው። በስፍራው የሚገኙ ምንጮች ለሸገር ጆርናል እንደተናገሩት ኤርትራ ወይንም የሻዕቢያ ሰራዊት አባላት ወደ ከተማዋ የገቡት በበዓል ስም ቢሆንም እንቅስቃሴው ግን የተለመደ የሲቪል ተጓዦች እንቅስቃሴ አይመስልም። ይህም በአካባቢው ያለውን የጸጥታ ሁኔታ ወደ ከፋ ደረጃ ሊያሸጋግር እንደሚችል ተሰግቷል። በርካታ የኢትዮጵያ የድንበር አካባቢዎች አሁንም በኤርትራ ሰራዊት ቁጥጥር ስር መሆናቸው እየታወቀ እንዲህ ያለ ድንገተኛ መቀራረብ በትግራይ ኃይሎችና በኤርትራ መንግስት መካከል የፌዴራል መንግስቱን ለመዋጋት የታለመ አዲስ ሚስጥራዊ ስምምነት ሊኖር ይችላል የሚል ጥርጣሬን አሳድሯል። ይህን አዲስ ወታደራዊ እንቅስቃሴ የሚሰማው የኢትዮጵያ ሕዝብ በሰሜኑ ጦርነት ምክንያት የደረሰበት መጠነ ሰፊ ሰብአዊና ቁሳዊ ውድመት ገና ሳያገግም በሚሊዮኖች የሚቆጠሩ ዜጎች ተፈናቅለው በሺዎች የሚቆጠሩ ቤተሰቦች የሚወዳቸውን አጠው አገራዊ ኢኮኖሚው በቆሰለበት በዚህ ወቅት በህወሓትና በኤርትራ መንግስት መካከል የሚታየው አዲስ ግንኙነት የሞት ድግስ እንደሆነ የሚሰማቸው ዜጎች ጥቂት አይደሉም። የነገው ተስፋችንን በፖለቲከኞች ቁማር እየጠፋ ነው የሚሉት አስተያየት ሰጪዎች የኤርትራ ሰራዊት ወደ ኢትዮጵያ መሬት ዘልቆ መግባትና በፌዴራል መንግስት ላይ ሊከፈት የሚችል አዲስ ግንባር አገሪቱን ወደማትወጣበት አዘቅት ውስጥ እንደሚከታት ያስጠነቅቃሉ። ህዝቡ የሚፈልገው ሰላም፣ ልማትና መረጋጋት እንጂ በወጣት ደም የሚቆመር የስልጣን ፉክክር አይደለም። ከሽራሮ ክስተት ጋር በተያያዘ ሌላኛው ትኩረት የሳበው ጉዳይ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ትናንት እሁድ ከሰዓት በኋላ በድንገት ወደ አዲስ አበባ ማቅናታቸው ነው። ፕሬዝዳንቱ ከጠቅላይ ሚኒስትር አብይ አህመድ ጋር ለአስቸኳይ ምክክር መግባታቸው የተገለጸ ሲሆን ጉዟቸው በትግራይና በኤርትራ ድንበር አካባቢ ካለው ወታደራዊ ውጥረት ጋር የተያያዘ እንደሆነ ይገመታል። በተለይም የጀነራል ታደሰ ወረደ የስልጣን ዘመን ሊያበቃ 3 ቀናት ብቻ ሲቀሩት ይህ ጉዞ መደረጉ በክልሉ ውስጥ ያለውን የስልጣን ሽኩቻና ከፌዴራል መንግስቱ ጋር ያለውን ግንኙነት ይበልጥ ውስብስብ ያደርገዋል። ከመጋቢት 30 በኋላ በኃላፊነታቸው ስለመቀጠላቸው ወይንም ስለመተካታቸው እስካሁን የተባለ ነገር ባይኖርም አሁን ያለው ወታደራዊ እንቅስቃሴ ግን ከስልጣን ሽኩቻው በላይ አሳሳቢ ሆኗል። እስካሁን ድረስ የኤርትራም ሆነ የኢትዮጵያ ፌዴራል መንግስት በሽራሮ ሁኔታ ላይ የተሰጠ ይፋዊ መግለጫ የለም። ሆኖም ግን የዝምታው ዋጋ ለኢትዮጵያ ሕዝብ ውድ ሊሆን ይችላል። የትናንት ጠላቶች የዛሬ ወዳጆች ሆነው በፌዴራል መንግስቱ ላይ ጦር ለመስበቅ እንደተዘጋጁ የሚሰማው ወሬ እውነት ከሆነ ሀገሪቱ ዳግም ወደማይቀረው ደም መፋሰስ ልታመራ ትችላለች። ኢትዮጵያውያን የሚሹት ከዚህ ትርጉም የለሽ ጦርነት መገላገል እና የፖለቲካ አመራሮችም ከታሪክ ሊማሩና የንጹሃን ህይወትን ለስልጣን መነገጃ ከማድረግ ሊቆጠቡ ይገባል። በሀገሪቱ እየተባባሰ የመጣው የሰላም እጦትና የዜጎች ደህንነት ስጋት በከፍተኛ ደረጃ በናረበት በዚህ ወቅት በአማራ ክልል አርማጭሆ ወረዳ ግንድ መጣያ በተባለ አካባቢ የተፈጸመ አንድ የእገታ ሙከራ በህዝብና በጸጥታ አካላት የተቀናጀ ኦፕሬሽን መክኗል። ድርጊቱ የተፈጸመው ዛሬ መጋቢት 28 ሲሆን በአካባቢው ለረጅም ጊዜ ሰፍኖ የነበረው የስጋት ደመና በትንሹም ቢሆን የገፈፈ አጋጣሚ ሆኖ ተመዝግቧል። እንደ ሸገር ጆርናል የመረጃ ምንጮች ከሆነ ታጣቂዎቹ ከአርማጭሆ
ትክል ድንጋይ መስመር ላይ አንድን አሽከርካሪ በኃይል አግተው ለመውሰድ ሙከራ አድርገው ነበር። ይሁን እንጂ ድርጊቱ የተፈጸመበት አካባቢ ነዋሪዎችና የጸጥታ ዘርፍ አባላት ለወትሮ ከሚታየው ዝምታና ፍርሃት ወጥተው ሆ ብለው በመውጣት አጋቾችን ተከታትሏል። ይህ በግንድ መጣያ አካባቢ የተካሄደ ኦፕሬሽን የታገቱ አሽከርካሪዎችን ያለምንም አካላዊ ጉዳት በሰላም እንዲለቀቁ ከማድረጉም በላይ በወንጀሉ ላይ እጃቸው ያለበት ግለሰቦች በቁጥጥር ስር ውለው ለሕግ እንዲቀርቡ ተደርጓል። ይህ ውጤት ለብዙ ኢትዮጵያውያን ብርቅ የሆነ የስኬት ዜና ቢሆንም ከጀርባው ያለው የጸጥታ ቀውስ ግን አሁንም እጅግ አሳሳቢ መሆኑን አመላካች ነው። ዛሬ ላይ በኢትዮጵያ መንገዶች ላይ መጓዝ ከሞትና ከእገታ ጋር መጋፈጥ ሆኗል። እንደ ማንኛውም ኢትዮጵያዊ በየቀኑ የምንሰማቸው የዜጎች መታገት፣ የቤተሰብ መበተንና የገንዘብ ክፍያ ጥያቄዎች ህዝቡን ለከፍተኛ ስነ ልቦናዊና ኢኮኖሚያዊ ቀውስ ዳርገውታል። አርሶ አደሩ ወደ ማሳው፣ ነጋዴው ወደ ገበያው፣ አሽከርካሪው ደግሞ ወደ መዳረሻው ለመሄድ ዋስትና ያጣበት ዘመን ላይ እንገኛለን። በአርማጭሆ የተከናወነው የህዝብና የጸጥታ አካላት ቅንጅት ትልቅ አርአያነት ያለው ቢሆንም ዜጎች በገዛ ሀገራቸው ነፍሳቸውን ለማዳን በራሳቸው ጉልበትና ጩኸት ብቻ መታገላቸው የጸጥታው መዋቅር ምን ያህል ክፍተት እንዳለበት ያሳያል። እያንዳንዱ አሽከርካሪ ከቤቱ ሲወጣ በሰላም ይመለስ እንደሆነ አያውቅም። ቤተሰብም የልጆቹን ደህንነት ለማረጋገጥ በስጋት ተጠምዶ ይውላል። ይህ በአርማጭሆ የተመዘገበው ድል የህዝብ አንድነት ካለ የወንጀል ድርጊቶችን መግታት እንደሚቻል ማሳያ ነው። ይሁን እንጂ ወንጀለኞች እንዲህ ያለ ድፍረት የሚያገኙት ህግና ስርዓት ሲላላ መሆኑ ይታወቃል። በአሁኑ ወቅት እገታ ለጥቂት ግለሰቦች የገቢ ምንጭ፣ ለሀገር ግን ውርደትና የውድመት ምንጭ ሆኗል። በአርማጭሆ የተያዙት ግለሰቦች ለህግ መቅረባቸው የሚበረታታ ቢሆንም በዘላቂነት እንዲህ ያሉ ድርጊቶችን ለማስቆም ከፖለቲካዊ መፍትሄዎች ባሻገር የጸጥታ መዋቅሩ ፖለቲካዊ ወገንተኝነት ሳይኖረው ህዝቡን ብቻ ሊያገለግል እንደሚገባ የብዙዎች እምነት ነው። በአርማጭሆ የተያዙት ግለሰቦች ለህግ መቅረባቸው የሚበረታታ ቢሆንም በዘላቂነት እንዲህ ያሉ ድርጊቶችን ለማስቆም ከፖለቲካዊ መፍትሄዎች ባሻገር የጸጥታ መዋቅሩ ፖለቲካዊ ወገንተኝነት ሳይኖረው ህዝቡን ብቻ ሊያገለግል እንደሚገባ የብዙዎች እምነት ነው። የታገተው አሽከርካሪ በሰላም መለቀቅ ለቤተሰቦቹ ትልቅ ደስታ ቢሆንም በሌሎች የሀገሪቱ ክፍሎች አሁንም ድረስ በጫካና በጨለማ ቤት ታስረው ቤተሰቦቻቸው በሚሊዮን የሚቆጠር ብር እንዲከፍሉ የሚጠየቁ ዜጎች ቁጥር አያሌ ነው። በአርማጭሆ የታየው የህዝባዊ ክትትል ስልት በሌሎችም አካባቢዎች ተጠናክሮ ሊቀጥል ይገባል። በመጨረሻም ይህ አጋጣሚ ለክልሉ መንግስትና ለፌዴራል መንግስት የጸጥታ አካላት ትልቅ መልእክት ያስተላልፋል። ህዝቡ ከጸጥታ አካላት ጋር ለመተባበር ዝግጁ ነው። የሚፈልገው ግን ቅንነት የተሞላበት አመራርና እውነተኛ ጥበቃን ብቻ ነው። በአርማጭሆ የተገኘው ድል በመላው አገሪቱ እንዲደገምና ዜጎች በነጻነት የሚንቀሳቀሱባት ኢትዮጵያ ማየት የሁላችንም የዘውትር ጸሎትና ምኞት ነው። በአፍሪካ ቀንድ በቆዳ ስፋቷም ሆነ በህዝብ ብዛቷ በታሪክ ታይቶ የማይታወቅ ደረጃ ላይ የደረሰው ኢትዮጵያ ሉዓላዊ የባህር በር ባለቤት የመሆን ፍላጎቷን በይፋ ካስታወቀች ወዲህ ቀጠናዊና ዓለም አቀፋዊ ትኩረትን ስባ ትገኛለች። በተለይም የአሰብ ወደብን ጨምሮ በቀይ ባህር ላይ አስተማማኝና ሉዓላዊ መዳረሻን የማግኘት ጥረት ለሀገሪቱ የህልውናና የኢኮኖሚ ነጻነት ወሳኝ መሆኑ በተለያዩ ወገኖች ዘንድ እየተገለጸ ይገኛል። በኢትዮጵያ የኢራን ባለሙሉ ስልጣን አምባሳደር አሊ አክበር ራዛ ከአህዱ ሬዲዮ ጋራ በነበራቸው ቆይታ ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት የምታደርገው ጥረት ሀገራቸው እንደምትደግፍ ገልጸዋል። አምባሳደሩ እንዳመለከቱት ከ120 ሚሊዮን በላይ ህዝብ ያላትና ፈጣን የኢኮኖሚ እድገት እያስመዘገበች ያለችው ሀገር የባህር በር መዳረሻ እንዳይኖራት መደረጉ ተገቢ እንዳልሆነ ጠቁመዋል። ይህ የኢራን አቋም ኢትዮጵያ በቀጠናው ያላትን ስትራቴጂካዊ ተሰሚነት ከማሳየቱም በላይ በዓለም አቀፍ ደረጃ አጋርነትን የማስፋት ስኬት ተደርጎ ሊወሰድ ይችላል። ይሁን እንጂ ይህ የኢራን ድጋፍ የመጣው በዓለም አቀፍ ደረጃ ከፍተኛ ውጥረት በነገሰበት ወቅት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ እያሳዩት ያለው ጠንካራ ማስጠንቀቂያና ጫና ኢትዮጵያ ከሁለቱ ወገኖች መካከል ያላትን ዲፕሎማሲያዊ ግንኙነት በጥንቃቄ እንድትመራ የሚያስገድዳት ነው። ኢትዮጵያ የባህር በር ጥያቄዋን በዲፕሎማሲያዊ መንገድ ለመፍታት የምታሳየው ቁርጠኝነት ለቀጠናው መረጋጋትና ትስስር ትልቅ ሚና እንዳለው አምባሳደር ራዛኒ አጽንኦት ሰጥተዋል። ኢትዮጵያ በጎረቤት አገራት ወደቦች ላይ ያላትን ጥገኝነት ለብሔራዊ ደህንነቷም ሆነ ለኢኮኖሚያዊ እድገቷ ትልቅ ተግዳሮት ሆኖ ቆይቷል። የአሰብ ወደብ በታሪክም ሆነ በጂኦግራፊያዊ ቅርበት ለኢትዮጵያ ያለው ፋይዳ ከፍተኛ ነው። ሉዓላዊ የባህር በር መኖር ማለት የገቢና ወጪን ከመቀነስ ባለፈ ሀገሪቱ በዓለም አቀፍ የባህር ትራንስፖርት ላይ የራሷን አሻራ እንድታሳርፍ ያስችላታል። ይህ የሉዓላዊነት ጥያቄ ደግሞ ከኪራይ ወይንም ከጋራ አጠቃቀም በዘለለ ሀገሪቱ በወደብ ላይ ሙሉ በሙሉ ቁጥጥር እንዲኖራት የሚሻ ነው። ኢትዮጵያ የባህር በር ጥያቄ
ጥያቄዋን በዓለም አቀፍ መድረክ እያስተጋባች ባለችበት በዚህ ወቅት በቅርቡ በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት የሰጠችው ድምጽ አነጋጋሪ ሆኗል። ፓኪስታን እና ሌሎችም ሀገራት እስራኤል በዌስት ባንክና በጎላን ኮረብታዎች ላይ የምታካሄደውን የሰፈራ ግንባታ እንድታቆም የሚጠይቅ የውሳኔ ሀሳብ አቅርበው ነበረ። ምክር ቤቱ ውሳኔውን በአብላጫ ድምጽ ቢያጸድቁም ኢትዮጵያ ግን ውሳኔው ከተቃወሙ ሀገራት መካከል አንዷ ሆና ተመዝግባለች። ይህ ድርጊት በታዋቂው ኡስታዝ አህመዲን ጀበል ዘንድ ከፍተኛ ትችትን አስከትሏል። ኡስታዝ አህመዲን ኢትዮጵያ የወሰደችው አቋም ታሪካዊ ስህተት መሆኑን ገልጸው መንግስት ውሳኔውን በድጋሚ እንዲመረምር አሳስበዋል። የገዛ መሬትን ለባዕድ ወረራ አሳልፎ ለመስጠት እንደ መስማማት ይቆጠራል ሲሉ የገለጹት ኡስታዝ አህመዲን ኢትዮጵያ ነገ የራሷን የሉዓላዊነትና የግዛት አንድነት ጥያቄ በዓለም አቀፍ መድረክ ስታነሳ የዛሬው አቋሟ ሞራላዊ የበላይነቷን ሊሸረሽር እንደሚችል አስገንዝበዋል። የኢትዮጵያ የባህር በር ጥያቄ የፍትሃዊነትና የታሪካዊ መብት ጉዳይ ነው። የአሰብ ወደብን ጨምሮ በቀይ ባህር ላይ ሉዓላዊ መዳረሻ የማግኘት ዓላማ ስኬታማ የሚሆነው በውስጥ አንድነትና በሰከነ ዓለም አቀፍ ዲፕሎማሲ ሲታጀብ ብቻ ነው። ኢትዮጵያ ከታላላቅ ሀገራት ጋር የምታደርገው ስልታዊ ግንኙነት ለባህር በር ጥያቄዋ እውቅናን የሚሰጥ ቢሆንም በዓለም አቀፍ መድረኮች የምታሳየው አቋም ከሀገራዊ የሉዓላዊነት መርሆቿ ጋር የተጣጣመ መሆኑን ማረጋገጥ ይኖርባታል። ለቀጠናዊ ትስስርና ለዘላቂ ሰላም ሲባል የኢትዮጵያ የባህር በር ጥያቄ ከጎረቤት ሀገራት ጋር በሚደረጉ ሰጥቶ መቀበል መርህና በዓለም አቀፍ ሕግ ማዕቀፍ እንዲፈታ የዲፕሎማሲ ጥረት ተጠናክሮ ሊቀጥል ይገባል። በመካከለኛው ምስራቅ ለበርካታ አስርት ዓመታት የታየው አለመረጋጋት ወደ ከፋ ደረጃ መሸጋገሩን የሚያሳዩ ክስተቶች በዛሬው ዕለት ተከስተዋል። የዓለምን ትኩረት በሳበው በዚህ ወቅታዊ መረጃ ኢራን በእስራኤል የንግድና የኢኮኖሚ ማዕከል በሆነችው ቴል አቪቭ ላይ መጠነ ሰፊ የሚሳኤል ጥቃት መፈጸሟ ተረጋግጧል። ጥቃቱ የተፈጸመው መካከለኛ ርቀት ተወንጫፊ የባላስቲክ ሚሳኤሎችን በመጠቀም ሲሆን ይህ እርምጃ በቀጠናው ለወራት የሰፈነውን የጦርነት ደመና ወደ ለየለት ግጭት ሊቀይር እንደሚችል የፖለቲካ ተንታኞች ስጋታቸውን እየገለጹ ነው። ምንም እንኳን ጥቃቱ እስካሁን ስላደረሰው የሰውና የንብረት ውድመት ከእስራኤል በኩል የተሰጠ ይፋዊ መግለጫ ባይኖርም በቴል አቪቭ አካባቢ የሚገኙ የደህንነት ተቋማትና የሲቪል ማህበረሰብ ከፍተኛ ድንጋጤ ውስጥ መውደቃቸው ተዘግቧል። ይህ በእንዲህ እንዳለ በፋርስ ባህረ ሰላጤ ላይ በአሜሪካና በኢራን መካከል ያለው ወታደራዊ ፍጥጫ ሌላ አስገራሚ ክስተት አስተናግዷል። በደቡባዊ ኢራን ግዛት ላይ የአሜሪካ አየር ኃይል ንብረት የሆነው ኤፍ-15 ተዋጊ ጄት ተመታ መውደቋ የተሰማ ሲሆን ይህም ለሶስተኛ ጊዜ የተከሰተ ተመሳሳይ አደጋ የአሜሪካን ወታደራዊ የበላይነት ጥያቄ ውስጥ የሚጥል ሆኗል። ሆኖም ግን በአደጋው ወቅት በጄቷ ውስጥ የነበሩት ሁለት አብራሪዎች እጣ ፈንታ የብዙዎችን ቀልብ ስቦ ቆይቷል። ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩት መልእክት የዩናይትድ ስቴትስ ልዩ ኃይል በወሰደው እጅግ አደገኛና ውስብስብ ኦፕሬሽን ሁለቱም አብራሪዎች ማዳን መቻሉን በድል አድራጊነት ስሜት ገልጸውታል። የማዳን ስራው ዝርዝር ሁኔታ እንደሚያሳየው የዩናይትድ ስቴትስ የልዩ ኃይል ኦፕሬሽን አባላት በሌሊት ጨለማን ተገን አድርገው ከቴሄራን በስተደቡብ በሚገኙትና እስከ 7000 ጫማ ከፍታ ያላቸው ተራራማ አካባቢዎችን በማቋረጥ ወደ ኢራን ጥልቅ ግዛት ዘልቀው ገብተዋል። ቁርጭምጭሚቱ ላይ ጉዳት ደርሶበት በስንጥቅ ድንጋይ ውስጥ ተደብቆ የነበረው ኮሎኔል በአሜሪካ የፍለጋ ቡድን ተገኝቶ ወደ ሰላማዊ ቀጠና መወሰዱ ታውቋል። ኢራን ለአብራሪዎች መያዣ ከፍተኛ ሽልማት አውጥታ የነበረ ቢሆንም የልዩ ኃይል አባላት አንድም ሰው ሳይጎዳ ተልኳቸውን ማጠናቀቃቸው ለአሜሪካ ትልቅ የሞራል ድል ተደርጎ ተወስዷል። ይሁን እንጂ የፕሬዝዳንት ትራምፕ ምላሽ በዲፕሎማሲያዊ ቃላት የታጀበ አልነበረም። ፕሬዝዳንቱ በገጻቸው ባሰፈሩት ጽሑፍ ኢራን የሆርሙዝን ሰርጥ በአስቸኳይ ካልከፈተች በሲኦል ውስጥ ትኖራለች የሚል ጠንካራ ዛቻን ሰንዝረዋል። ማክሰኞ የኃይል ማመንጫዎችና የድልድዮች ቀን ይሆናል ያሉት ትራምፕ የኢራን ወሳኝ መሰረተ ልማቶች ላይ ጥቃት ሊሰነዘር እንደሚችል ፍንጭ ሰጥተዋል። ኢራን በፍጥነት ወደ ድርድር ካልመጣች የነዳጅ መሰረተ ልማቶቿ በማውደም ነዳጃቸውን ለመውሰድ እያሰቡ መሆኑን መግለጻቸው የቀድሞውን የኦይል ፎር ፒስ ፖሊሲዎችን በሚያስታውስ መልኩ የዓለም የነዳጅ ገበያ ውጥረት ውስጥ ቀጥቶታል። በሌላ በኩል ኢራን የሆርሙዝን ሰርጥ ዝግ ለማድረግ የወሰደችው ውሳኔ የዓለምን የንግድ መስመር ክፉኛ እየጎዳው ይገኛል። የኢራን ፕሬዝዳንት ጽህፈት ቤት ሰርጡ የሚከፈተው በጦርነት ምክንያት ለደረሰባቸው ውድመት ተመጣጣኝ ካሳ ሲከፈላቸው ብቻ እንደሆነ አስታውቀዋል። ይህንን ተከትሎ የተባበሩት አረብ ኤሚሬት በአሜሪካ ለሚመራው የጸጥታ ጥምረት ድጋፍ ለመስጠትና የባህር መስመሩን ደህንነት ለመጠበቅ ዝግጁ መሆኗን መግለጿ በቀጠናው አዲስ የኃይል ሚዛን መፈጠሩን ያሳያል።
ይህንን ተከትሎ የተባበሩት አረብ ኤሚሬትስ በአሜሪካ ለሚመራው የጸጥታ ጥምረት ድጋፍ ለመስጠትና የባህር መስመሩን ደህንነት ለመጠበቅ ዝግጁ መሆኗ መግለጿ በቀጠናው አዲስ የኃይል ሚዛን መፈጠሩን ያሳያል። የአረብ ሀገራት በዚህ ግጭት ውስጥ በቀጥታም ይሁን በተዘዋዋሪ እየተሳተፉ መምጣታቸው ቀውሱ ከመካከለኛው ምስራቅ አልፎ ዓለም አቀፍ መልክ እንዲይዝ አድርጎታል። የቀውሱ ሌላኛው አሳሳቢ ገጽታ የኢራንና የሰሜን ኮሪያ ሚስጥራዊ ወታደራዊ ትብብር ነው። የደህንነት ምንጮች እንደሚጠቁሙት ሁለቱ አገራት በባላስቲክ ሚሳኤል ቴክኖሎጂና በስትራቴጂክ መረጃ ልውውጥ ዙሪያ ትልቅ ግንኙነት ፈጥረዋል። ይህ ጥምረት ኢራን በምዕራባውያን የሚጣልባትን ማዕቀቦች እንድትቋቋምና የጦር መሳሪያ አቅሟን እንድታሳድግ ረድቷታል። በተለይም ሰሜን ኮሪያ ከኢራን የምታገኘው የኤነርጂ ድጋፍን በመጠቀም የኒውክሌር ፕሮግራሟን ለማስቀጠል የሚያስችላትን የገንዘብ ምንጭ ማግኘቷ በዓለም አቀፉ ማህበረሰብ ዘንድ ትልቅ ስጋት ሆኗል። የምዕራባውያን ማዕቀብ እነዚህ ሁለት አገራትን ይበልጥ እንዲቀራረቡ ማድረጉ የማዕቀቡ ፖሊሲ ውጤታማነት ላይ ጥያቄዎች እንዲነሱ አድርጓል። ምንም እንኳን ሁኔታዎች ወደ ከፍተኛ ጦርነት እያመሩ ቢመስሉም ከበስተጀርባ የሚከናወኑ የዲፕሎማሲ ጥረቶች ተስፋ ሰጪ ሆነው ተገኝተዋል። በፓኪስታን አደራዳሪነት የቀረበው የኢስላማባድ ስምምነት ተብሎ የተሰየመው የሰላም እቅድ ለግጭቱ ዘላቂ መፍትሄ ሊሆን እንደሚችል ታምኖበታል። ስምምነቱ ኢራን የኒውክሌር መሳሪያ ላለማምረት ዳግም ቃል እንድትገባ በምትኩም የተጣሉባት ማዕቀቦች ተነስተው የሆርሙዝን ሰርጥ ለንግድ ክፍት እንዲሆን የሚደነግግ ነው። የፓኪስታን የጦር አዛዥ ፊልድ ማርሻል አሲም ሙኒር ከአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ እና ከኢራን የውጭ ጉዳይ ሚኒስትር አባስ አረጋቺ ጋራ ያደረጉት የሌሊት ውይይት ለነገው የ48 ሰዓት የጊዜ ገደብ መገባደጃ ወሳኝ ውጤት ሊያስገኝ እንደሚችል ይጠበቃል። ዓለም አቀፉ ማህበረሰብ በጭንቀትና በተስፋ መካከል ሆኖ የነገውን ውሳኔ እየተጠባበቀ ይገኛል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።